በደንብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ። ፈጣሪ ተመሰግኖ የማንነት ጥግ የየው ገዳማ በእውነት ማርኬ ማለት ከልብ ሰው ነው፣ እውነት ለመናገር ማለት ነው። እና ምንም ጥቅም ምንም አይነት ነገር ወይም ደግሞ ጓደኝነት የውሸት ጓደኝነት የማይበግረው ማለት ነው። እና ለእውነት የቆመ ሰው ማለት ማርኬ ነው። የእውነት ነው የምላችሁ። እና ዛሬ መጥተው በጎኑ ከሚያጠበጥቡት ጓደኞች ማርኬ ከሁሉም በላይ ወንድሙም ጓደኛውም አብሮ አደጉም ብዙ ነገሩ ነው። ገብታችኋል። የእሱ መከፋት የማይፈልግ ነበር፣ ግን ዛሬ ላይ ከአብርሽ ጋር አላየ ነው። ለምንድን ነው? ከእውነት ጎን መቆም ስላለበት ነው ማርኬ። እና እነዛ አሽቀባጮች አይታችኋቸዋል። ሄርሜላን ይዘው መጥተው ህይወቱን አበለሻሹ። የባስ ደግሞ አሁንም እነሱ ናቸው በዙሪያው ያሉት። አብርሽ ደግሞ አይታችኋል። ባለፈው ማርኬ ከጎኗ ስለሆነ እነሱ በሌላ ስርረውበት እንዴት አደርጋለህ እያሉት እንግዲህ አይታችሁታል የመጣበትን ነገር። ግን ዛሬም ላይ ከጎኗ የሆነው የሆነ ሰው ስለሆነ ነው። ገና እንደነሱ ብሎ የውሸትን መከተል ስላልፈለገ ከጎኗ መቆም ያለባት ሩታ ናት። ለምን አብርሽ ጓደኛው ቢሆንም እንኳን ግን እሱ በምላስ ተሸውዶ እንግዲህ አይታችኋል። ሄርሜላ ቀን ነበር ስጠበቅ የነበረው። ዛሬ ላይ ደግሞ ይባስ ብላ እንግዲህ ከጎኗ እሷ ናት። አንገቱን ይዛ ደግሞ ስታስመስል እሷ ብቅ ስትል እጇን ታወርዳለች። ሱብሃንአላህ። ኧረ አላህ ይጠብቀን ከእንደዚህ አይነት ሰዎች። ወላሂ ሀደራውን እንዲሁ በሌላ ነገር እንፈተን። ትዳር ውስጥ ግን ሴት በሴት ላይ እንደዚህ የምታደርገው ነገር አላህ ይጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ አመሰግናለሁ። ቪዲዮ ላይክ እያደረጋችሁ የራሳችሁን ሀሳብ አስተያየት እስኪ ኮሜንት ላይ ያስቀምጡልኝ። የእውነት እንዴ ነው የተናደደ ሰው አለ። እኔ በነገራችን ላይ ብዙ ጊዜ እንኳን በፊት ጥሩ ሲሰሩ ምን ያልከታተላችሁ ያን ያክል አይደለም፣ ትኩረት አልሰጥም። ነገር ግን ወላሂ ሩታ በዚህ ድርቅ አልቅሳ ስታዩት ምን እንጃ ማልቀስ ከጀመረ አመት ሆናት። እንግዲህ ሩታ አያችሁት አይደል? አንዳንድ ጊዜ የማይሆን ህይወት ውስጥ ያኔ አልቅሶ ከመኖር እንደው መተው ነው የሚሻለውና ማለት እንባዋ እንዴት እንደሚሆን አይታችኋታልና ታሳዝናል። የእውነት በጣም ነው ያሳዘነች። ስለዚህ ምን ልበላችሁ እኔ እንጃ አላቅም። ብቻ አላህ ይጠብቃቸው። የሆነ ዱአ አድርጎ ወላሂ ነው የምላችሁና ህይወታችንን ሊያምርም ሊበለሻሽም የሚችለው በምንድን ነው? በባሎች ምክንያት ነው። ገብታችኋል አይደለ? በቃ ትዳር ውስጥ ስንኖር ምክንያቱም ትዳር እስከ መጨረሻው ዘላለማዊ ያው አላህ ነው እስካለን ድረስ እስከ ሞትን ድረስ የትዳር አጋራችን ጋር ነው የምንኖረው። ገብታችኋል? ብዙ እድሜ ልካችንን እና ከዛ አንጻር እንግዲህ ትዳራችን ካላማረ ሁሉ ህይወታችን ያስጠላልና በጣም ያሳዘነች። እንደዛም በዋረ ሲረግፍ ምናምን እሱ ለምን እንደሚያለቅስ አይገባኝም። ታው የሚባለውን ነገር ልሻይ ታው ምና ትዳሩን ባስተካከለ ታው ከሚባለው ነገር ቁጭ እያለ ዛሬ ላይ ቢያለቅስ ምንድነው ለሱ ትርጉም? እንደው ሄርሜላ ወላሂ እኔ የሩታ እህት በሆነ ራሱ እኔ ዘት ቦታ ጉድ ነበር መሰራት አስመሰል። እንደ አይነት ሰዎች ናቸው የሰውን ትዳር እየበጠበጡ ያሉት። እንዴት እንዲያቃጠለች ወላሂ። ሩታማ በጣም ጥሩ ሰው ናት። በጣም ታጋስ ሰው ናት። እኔ እንደሱ አይነት ሰው አላየሁም። በርግጥ ካልፈለጋችሁ ቦታ ትታችሁ ታዲያላችሁ፣ ግን ያማችኋል። የእውነት ነው የምላችሁ። እናንተ በገነባችሁ ቤት እናንተ በብዙ ነገሮችን አድርጋችሁ ጥሩ ደረጃ ስታደረሳችሁ በኋላ ለሰው አሳልፎ መስጠት በጣም ያማል አንዳንድ ጊዜ ማለት ነውና እኔም እንዲህ አይነት ህይወት ገጥሞኝ ነበረ ከ5 አመት በፊት። ግን እስካሁን ድረስ አልሐምዱሊላህ አለሁኝ። ወደፊት የተሻለ ነገር እንደሚመጣ ተስፋ አደርጋለሁና በሰዓቱ ላይ ልክ እንደ ሩት አይነት ውሳኔ ነበር ወስኜ ያልኩት። ግን መለስ ብላችሁ በመሀል ላይ ስታስቡት እናንተ ወጣችሁ እነዛ ሰዎች እየጠረጠራችኋቸው ሰው እነሱ እሱ ጋር ሆነው ስታዩቸው አስባችሁታል? ያናዳችኋል። እናንተ አንደኛ ማንም ሰው የላችሁም አይደለ? በሱ ምክንያት ተናደዳችሁ። በኋላ ደግሞ እናንተ ስትለዩ ከጎናችሁ ማንም ሰው የላችሁ። ያን ሰው ግን በፊትም ትዳሩ እንዲበላሽ አድርገው እንትን አሏችሁ። በኋላም ደግሞ ከሱ ጎን የሆኑ ሰዎች አሉ። ነገር ግን እንዲህ አይነት ሰዎች አይጠቅሙ። የሚገርማችሁ ነገር መቼም አይጠቅሙትም። አሁን ሄርሜላ ለጊዜው ስሜቷ ነው የሆነ ነገር እንጂ ለአብርሽ ሚስት ሆና እንደማትኖር በእርግጠኝነት ተናግራችኋለሁ። ደግሞ ይሄን ጠብቆ ወደፊትና በጣም ያስጠላሉና እኔ አሁን በቃ በራሴ ቦታ እንደዛ አድርጌ ረግጫትቸው እሷም ሳትሆነው የራሷን ሌላ ባላግብታ ትኖራለች። እኛም ተለያይተን እንኖራለን። ግን
ይህ ነገር አንዳንድ ጊዜ ማለት ነው እናንተ በቃ ቤት ሆናችሁ እናንተ ለቃችሁ ወዲያችሁ ለነዚያ ሰዎች ባሱን ማሳፋት የለባችሁም። በቃ እነሱ ይኸው አምሮ እንደማይሆን እኮ እናውቃለን። ነገር ግን የት አባታችሁ እነሱ እኛን ጨጓራችንን እንዲላጡና እኛም ራሱ ለምንም ቢሆን መፍታት አልነበረባትም። ለጊዜው እዛው ሆነን ትማታ ነበረባት። ሲጀመር እንደውም የተስማማ ይመስላ እሷን ካስወጣኝ በኋላ እሷ ትታው መሄድ ትችል ነበረ። እኔ ሀሳቢያው እንደዚህ አይነት ነው። አላህ ይጠብቅ እንዲህ አይነት ህይወት ውስጥ ድጋሜ አላህ ማይጥ እንዳያረግብኝም እናንተም አላህ ይጠብቃችሁ። ወላሂ ነው የምላችሁ። በጣም ያማል ስሜቱና እንግዲህ እኔ እንዲያት በቃ የኔ ህይወት መስሎ ነው የታየኝ። እሷ በሌለችበት እንግዲህ ታችኋል። አስመሳይ ከጎን ሆና እያሻሻ አንገቱን ከዛ ሩታ ብቅ ስትል እጇን አወረደ። ሱብሃንአላህ አያችሁት አይደለ? ስለዚህ የጠረጠራችሁትን ነገር እውነት ሆኖ ስታዩት በጣም ትናደዳላችሁ። እና በጣም ያቃጠለችኝ እኔ እና ሩታ በጣም ጎበዝ ናት። እኔ በርግጥ ባይኔ አይቻት አይደለም፣ በርግጥ ወሬ ነው እንጂ ያየሁትም ነገር በቅርበትም አይደለም። እሷ ግን አንድ ቤት አንድ ቦታ እየተገናኙ እኔ በሆነ አያስችለኝም። እና ሩታን ሳላደንቃት አላልፍም። ወላሂ ትግስቷ አንድ ቀን እንኳን ሳደረግማት ማለት ነውና በጣም ያማረና ሁሉም ሰው የዘራውን ነው የሚያጭደው። ኢንሻአላህ ሄርሜላንም እንደው ልክ ሩታ ያለቀሰቻትን በሷ እንድታለቅስ ነው። ማንም ሰው የዘራውን ካላጨደ ህይወትን አይገባውም። ገብታችኋል? የእናንተ ህመም መስሎ አይታየውም። ደግሞ ሰው ላጠፋው ጥፋት ላይ ቅጣት ይገባዋል። ለዛም ኢንሻአላህ እሷም ተቀጥታ እናያታለን። የዛኔ ስሜቱ ይገባታል፣ የዛኔ ህመሙ ይገባታል። ገባችሁ? ቢያንስ በሩታ ብቻ ይበቃታል። ድጋሜ ሌሎች ሰዎችንም እንዳትረብሽ ማለት ነውና ሰው በሰራው ስራ ዋጋውን ሲያገኝ ቅጣቱን ሲያገኝ ያስደስታል። ስለዚህ ማንም ሰው የሰራውን ስለሚያጨድ በሰው ህይወት ውስጥ አትግቡ። ሰው የለፋበትን ነገር አታበላሹ ማለት ነው። የራሳችሁን ቂጣ እንትን ስትሉ የሰውን እንደሚባለው የራሳችሁን እንጀራ እየጋገራችሁ ሰውን ቂጣ አትርገጡ ይባላልና በራሳችሁ እንደሆነ የማትፈልጉትን ነገር በሰው ላይ ማድረግ የለባችሁም። እና ሀባዩ አላህ ይጠብቃችሁ ከእንደዚህ አይነት ነገር። ሁላችንም አላህ ይጠብቃን። በጣም ያማል። እስኪ እናንተ የራሳችሁን ሀሳብ አስተያየት አስቀምጡ ላይ ኮመንት ላይ። እኔ ስሜታዊ እሆናለሁ፣ አልወድም። በቃ በራሴ እንዲሆን ስለማልፈልግ እኔም ሰው ላይ አልገባም። ግን በሰዎችም ላይ ሆኖ ሲያይ ያናደኛል። ከባለቤቶች በላይ ነው ያናደዳለሁና ለምን እንደው አይገባኝም። ወላሂ ነው የምላችሁ። የሰው ትዳር ውስጥ ገብቶ ሰውን ህሊናችንን እኮ እንዲያሳመን ነው አይደለም? ማንኛውም ነገር የሆነ ነገር ስታዩ አሁን ለምሳሌ አሁን የሆነ የሚበላ ነገር ራሱ ፍራፍሬ አይታችሁ ያን ቦታ ዝም ብላችሁ ቆርጣችሁ ወይ ደግሞ ገዝታችሁ የምትበሉበት ቦታ አይደለም፣ የሰው ግቢ ነው አይደለ? የሰው ግቢ ነው ብላችሁ አይምሯችሁን ካሳመናችሁ ልትበሉት አትፈልጉም አይደለ? መቼም ሰርቃችሁ አትበሉ፣ መስረቅ ሀራም እንደሆነ ሁላ። ስለዚህ የሰው ግቢ ነው መብላት አንችልም ብላችሁ ልባችሁን ካሳመናችሁት ልትበሉ አትችሉም። ስለዚህ ማንኛውም ሰው የሰውን ባል እናንተ ምናልባት አጋጣሚ አይታችሁት ተማርካችሁበት፣ ግን ያነ ሰው የሰው ትዳር የሰው ባል ነው የሰው አባት መሆኑን ካወቃችሁ በቃ አያስፈልግም። ይህ ነገር የኛ ሀቃችን አይደለም፣ ለኛ ተገቢም አይደለም፣ መስረቅም ስለሌለብን ካላስ ብላችሁ ህሊናችሁን ካሳምናችሁ ታርግፋችሁ ተውታላችሁ። ግን ለሸይጣን ቦታ እያመቻቻችሁ አገኘዋለሁ ሰዎችን አስወጥታችሁ እናንተ ለመግባት እኔ እበልጣለሁ ብላችሁ በገንዘብ በምናምን በጣም ማታረጉት የላችሁም። አላህ ይጠብቃል። ለማንኛውም